ትምህርት በጣም ዋነኛ ነገር ነው በህይወታችን። ምንም አይነት ኪሳራ የሌለበት በምንም አይነት ለሁሉም ትውልድ ጠቃሚ የሆነ አንድ ትምህርት አለ። ሰው መማር ካለበት መጽሐፍ ቅዱስ ነው። ከእግዚአብሔር ጋር ተገናኘን ማለት በሁለንተናችን ረፍት ይሆንልናል ማለት ነው። ጽድቅ ማለት ከእግዚአብሔር ጋር አብሮ መሆን ማለት ነው። ዛሬ እያደረግን ያለነው ነገር ኪሳራ የለበትም። ማንም ለገዛ ራሱ ሊተረጉም አልተፈቀደም። ከሰማይ የወረደ ዱብ ያለ መጽሐፍ አይደለም። መጽሐፍ ቅዱሳችንን ስናስብ የሰው እጅ የለበትም። አይ ቲንክ የብዙዎቻችሁም ጥያቄ ነው ይሄ። ለኔ ለዚህ ዘመን ለዚህ ትውልድ አሁን ካለንበት ሁኔታ አንፃር እግዚአብሔር መልእክት የለውም? የተወደዳችሁ እንዴት ናችሁ? ባለፈው ጊዜ ስለ መጽሐፍ ቅዱስ በአግባቡ መረዳት የሚል ትምህርት እንደሚኖረን ተነጋግረን ነበረ። መግቢያውን ዛሬ ወደ መጀመሪያው ክፍል እንሄዳለን። ከዛ ቀጣይነቶችን ደግሞ እያየን እንሄዳለን ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ባለቤትነቱ የእግዚአብሔር ነው። መጽሐፍ ቅዱስ የኔ ነው የሚል ማንም ግለሰብ፣ ማንም ተቋም፣ የትኛውም አይነት ኮንግሪጌሽን የለም ማለት ነው ምድር ላይ። ምክንያቱም እኛ ከመምጣታችን በፊት እኛ ከመገኘታችን በፊት ቀድሞን የተገኘ ነው ይሄ መጽሐፍ ቅዱስ። መጽሐፍ ቅዱሳችን በእግዚአብሔር መሪነት በእግዚአብሔር አጻፊነት 40 በሚሆኑ ሰዎች የተጻፈ እግዚአብሔር ሐሳቡን እሱ ብቻ የሚገልጥበት የሚናገርበት ለትውልድ ሐሳቡን የሚያስተላልፍበት የእግዚአብሔር መጽሐፍ ነው ማለት ነው። ስለዚህ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው፣ የእግዚአብሔር ሐሳብ መገለጫ ነው መጽሐፍ ቅዱስ። የእግዚአብሔርን የልብ ሐሳብ መልእክት የያዘ መጽሐፍ ነው። እንደምታውቁት የትኛውም ፍጥረት የእግዚአብሔርን ሐሳብ የማይፈልግ የፈጣሪን ፈቃድ የማይፈልግ ሰው የለም። ምክንያቱም ፍጥረቶቹ ነን። እነዛ ፍጥረቶቹ የሆነን ሁላችን ደግሞ የፈጣሪያችን ሐሳብ የፈጣሪያችንን ዓላማ ፈላጊ ተደርገን የተፈጠር ነው። ነገሮቻችን ሁሉ ለመገጣጠሙ ለመስተካከሉ ጤናማ የሆነ የውስጥ ሰላም የውስጥ እረፍት ተሰምቶን ለመኖራችን ለመረጋጋታችን ዋናው ምክንያት የእግዚአብሔር ሐሳብ የፈጠረን ፈቃድ ነው ማለት ነው። ተፈጣሪ ስለ ማንነቱ አያውቅም። ስለ ተፈጣሪ የሚያውቅለት ፈጣሪው ነው፣ ክሪኤተሩ ነው። ይሄ ነገር እንደዚህ ቢሆን ለዚህ ነገር መልካም ነው ብሎ ያውቅልናል ማለት ነው። ስለዚህ የእግዚአብሔር የልቡን ሐሳብና መልእክት የያዘ መጽሐፍ ነው እያልን ነው መጽሐፍ ቅዱስ ስንል። መጽሐፍ ቅዱስ ስንል መጽሐፍ ቅዱስ ደግሞ ከሌሎች መጽሐፍቶች በጣም ለየት የሚያደርገው ነገር አለ። ለየት የሚያደርገው ነገር ምንድነው? በአንድ ሰው በሁለት ሰው ሳይሆን በተለያዩ ሰዎች የተጻፈ ነው። በተለያዩ ሰዎች መጽሐፉ ደግሞ ብቻ ሳይሆን እጅግ በተራራቀ ዘመን በእግዚአብሔር መንፈስ ተመርተው የጻፉት ነው መጽሐፍ ቅዱስ። ሙሴ ኦሪት መጽሐፍቶችን 5ቱን መጽሐፍ ከጻፈ ከ1500 ዓመት በኋላ ዮሐንስ ደግሞ የራእይን መጽሐፍ የተጻፈበት ነው። መጀመሪያውንና መጨረሻውን ስናይ በመሃል ያሉትን ደግሞ በቀጣይ ክፍሎቻችን እያየን እንሄዳለን። እንደው ጀማሪውንና ፍጻሜውን እንኳን ስናይ በሙሴና በዘፍጥረት መጽሐፍ ጸሐፊና በዮሐንስ ራእይ መጽሐፍት መካከል የ1500 ዓመት ልዩነት አለ። እነዚህ ሁለት ሰዎች በምንም ተአምር አብረው ሊሆኑ አብረው ሊመክሩ እንደዚህ አይነት ሐሳብ እስኪ እንደዚህ አይነት መልእክት እናስተላልፍ እናስቀምጥ ብለው ተነጋግረው የጻፉት አይደለም። ሙሴን ያጻፈ ያ የእግዚአብሔር መንፈስ ያ እግዚአብሔር ነው። እንደገና ደግሞ ዮሐንስን ደግሞ እዚህ ጋር የራእይን መጽሐፍ እንዲጽፍ ያደረገው። ስለዚህ መጽሐፍ ቅዱሳችን በዘፍጥረትና በራእይ መካከል የሚጋጭ የሚቃረን ሐሳብ አናገኝበትም። ግን በሁለቱ መካከል ይሄ ትምህርት የመጽሐፍ ቅዱስ ሐሳብ መልእክቱ ላይ ስለምናተኩር ነው እንጂ የመጽሐፍ ቅዱስ አጻጻፍ እንዴት ነው የሚለውን ነገር በተለያየ መንገድ ጥናቶችን ስታደርጉ ታገኛላችሁ። ብዙ የካልቸር የቋንቋ የዓመታት ልዩነቶች አሉ። በነዛ ልዩነቶች ውስጥ ግን ያሉ በአንድ ዘመን ያለ ሰውና በሌላ ዘመን ያለ ሰው ግን አንድ አይነት ሐሳብ የማይጋጭ ሐሳብ አብሮ የሚሄድ ሐሳብ ሲጽፉ እናገኛለን። ይሄ ሆን ብሎ እግዚአብሔር ያደረገው ነገር ነው። ምክንያቱም የሰው እጅ የሰው ሐሳብ እንደሌለበት እንድንረዳ እንድናውቅ። ዋው! ይሄ በጣም አስደናቂ ነገር ነው። መጽሐፍ ቅዱሳችንን ስናስብ የሰው እጅ የለበትም። በሰው እጅ እንዲጻፍ አደረገ እንጂ የሰው ሐሳብ የሰው ፈቃድ የሰው ፍላጎት የለበትም። ታዲያ የማን ሐሳብ የማን ፍላጎት ነው ያለው? የእግዚአብሔር የራሱ ፍላጎት የእግዚአብሔር የራሱ ሐሳብ ያለበት ነው መጽሐፉ። ሁላችንም እርግጠኛ ነኝ የፈጣሪን ሐሳብ ዓላማውን እንፈልጋለን። በአንድም በሌላ የት እንደምናገኘው ታውቃላችሁ? አጠገባችን ባለው ስልካችን ላይ ባለው
በዚህ በመጽሐፍ ቅዱስ ነው የምናገኘው። ይሄ መጽሐፍ ቅዱስ በእንደዚህ አይነት ሁኔታ እኛ ጋር እንዲደርስ ያደረገው እግዚአብሔር ነው። ሰዎች መልእክታቸውን አንደኛ በንግግር ሁለተኛ በጽሁፍ ያስተላልፋሉ ለትውልድ። እግዚአብሔር በቃሉ ሐሳቡን ሲያስተላልፍልን ለዚህ መጽሐፍት የሚያስፈልገው ነገር ሁሉ ያደረገው ከራሱና ራሱ ነው። እንደምታውቁት መጽሐፍን ለማስመረቅ በምንሄድበት ጊዜ ይሄ መጽሐፍ ለመጻፍ ይሄን ያህል ጊዜ ፈጅቷል፣ ይሄን ያህል በጀት ፈጅቷል፣ ይሄ ሆኗል፣ ይሄ ደግሞ ሁሉ የሆነበት ነገር እንደዚህ እንድናገኝበት ነው። ያንን እንቀበላለን፣ አክሰፕት እናደርጋለን። ልክ ይሄ እንደዚሁ ደግሞ መጽሐፍ ቅዱሳችን የብዙ ሚሊዮኖች መጽሐፍ ቀዳሚ መጽሐፍ ነው። ሰዎች ጽፈው ሰዎች ከተረዱት ነገር መልእክታቸውን አስተላልፈው ሌሎች ተቀይረንበታል ካሉ እንዴታ ይሄ የእግዚአብሔር የሆነ መጽሐፍማ ህይወትን እንዴት ነው ለመስተካከሉ፣ ለመገጣጠሙ፣ መስመር ለመያያዙ፣ ትክክል ለመሆኑ ጥያቄና ጥርጥር የሚኖርበት። ስለዚህ መጽሐፍ ቅዱሳችን የፈጣሪ ነው፣ የአምላካችን ነው፣ የአባታችን ነው፣ ለኛ መልእክቱን ያስተላለፈበት ነው። በሌላ አማርኛ መጽሐፍ ቅዱስ የኛ ነው ማለት ነው፣ ለኛ የተጻፈ ነው። ተደራሾቹ እኛ ነን የሚለውን ነገር እንድናይ ያደርገናል ማለት ነው። ስለዚህ የመጽሐፍ ቅዱሳችን ባለቤቱ ማን ነው? እግዚአብሔር ነው። ይህንን እንዳትረሱ። በጣም በትልቅ ሁኔታ በጣም በከፍተኛ ሁኔታ እንድንረዳ የሚያስፈልገን እውነት ይሄ ነው። ስለዚህ ባለቤቱ ይናገርበት፣ ባለቤቱ ሐሳቡን ያስተላልፍበት። ለምን? ለዚህ መጽሐፍ ቅዱስ መጽሐፍ ምክንያቱ እሱ ስለሆነ። እንዲሁ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 መጽሐፍ ቅዱሳችን ሲናገር የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ፣ አንደኛ ፍጹምናን ያነሳል፣ ሁለተኛ በጎ ስራ ለዛ የተዘጋጀ እንዲሆን የሚል ሐሳብ ያነሳል። ይሄ ሁላችን ውስጥ ያለ ሐሳብ ነው። ፍጹምናን እንኳን ብንፈራው በጎ ነገርን፣ መልካም ነገርን መልካም እንዲሆንልን እኛም መልካም እንድንሆን እማናስብ የእግዚአብሔር ፍጥረት የሆነን ሰዎች የለንም። ምክንያቱም ክፋት ከሰይጣን ነው፣ ጨለማ ከክፉ ነው። የኛ ዓለም አይደለም። ያ የኛ ከእግዚአብሔር ከፈጣሪያችን የተገኘው ማንነታችን በጎና መልካም ደስም የሚያሰኝ ረፍት ያለበት የውስጥ ሰላም የውስጥ መረጋጋት ያለበት ነው። ለዚህ ነገር ግን የተዘጋጀን እንድንሆን የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይጠቅመናል፣ ያስፈልገናል። በኋላ አብራራላችኋለሁ። የመጽሐፍ ቅዱሳችን መንፈስ ያለበት ቅዱሳት መጽሐፍት ናቸው። 66 መጽሐፎች አሉን። እነዚህ 66 መጽሐፍቶች ለየብቻ የነበሩ ናቸው። በኋላ ወደ አንድ መጥተው አንድ መጽሐፍ ቅዱስ ሆነዋል። እየገባን ስንመጣ እያየን እንመጣለን። ግን እነዚህን መጽሐፍት ነው ከዘፍጥረት ጀምሮ እስከ ራእይ ያለውን ነው የእግዚአብሔር መንፈስ ያለበት መጽሐፍት ብሎ ሐዋርያው ጳውሎስ የሚያነሳው። ስለዚህ ጳውሎስ እጅግ ለሚወደው ለጢሞቴዎስ ትልቅ ምክርን ሲሰጠው፣ ትልቅ ሐሳብን ሲያስተላልፍ ምን ይላል? የተዘጋጀ እንድትሆን ለመልካም ነገር ይሄ መጽሐፍ ያስፈልጋል፣ ይሄ መጽሐፍ ይጠቅማል። አይገርማችሁም? ትምህርት በጣም ዋነኛ ነገር ነው በህይወታችን። ለዚህ ነው ብዙዎች ጊዜያቸውን፣ ገንዘባቸውን፣ ያላቸውን ነገር ሁሉ ከፍለው አንድን ትምህርት የራሳቸው ለማድረግ የሚያደርጉት። ከዛ በኋላ ያን ትምህርት ያንን ዕውቀት ለራሳቸው ካደረጉ በኋላ ከዛ ዕውቀት የሆነን የህይወት ለውጥ ይጠብቃሉ፣ የሆነን የህይወት ለውጥ ይፈልጋሉ። ዛሬ አንድ ነገር ልነግራችሁ እወዳለሁ። ምንም አይነት ኪሳራ የሌለበት፣ በምንም አይነት ለሁሉም ትውልድ ጠቃሚ የሆነ አንድ ትምህርት አለ። እዚህ ምድር ላይ ስንኖር ለሚመጣውም አይገርማችሁም? ብቸኛው የነበረውን ያለውን የሚመጣውን ዘመን የሚያቅ ለዛ ምላሽ ያለው መጽሐፍ ቅዱሳችን ብቻ ነው በዚህ ዓለም ላይ። ምናልባት የምታውቁት መጽሐፍ ካለ ከዚህ ውጪ ኮሜንት ብታደርጉን ብትነግሩን እናያቸዋለን። ነገር ግን ይሄ መጽሐፍ ብቸኛው መጽሐፍ ነው። ትላንትን ይናገራል፣ ዛሬን ይናገራል፣ ነገን ይናገራል። ይሄ ምድር መጨረሻውን ይናገራል። የኔና የናንተን ጅማሬያችንን ይናገራል። አሁን ያለንበትን ይናገራል። ነገ የምንሆነውን ነገር ይናገራል። ምክንያቱም ያበጀን እሱ ነው፣ ክሬት ያደረገን እሱ ነው። ስለኛ የሚያውቅ ብቸኛ አዋቂ እሱ ስለሆነ ማለት ነው። ስለዚህ ለትምህርት ይጠቅማል። ሰው መማር ካለበት መጽሐፍ ቅዱስን ነው፣ ማወቅ ካለበት መጽሐፍ ቅዱስን ነው። በዚህ ውስጥ ማትረፍ አለ፣ በዚህ ውስጥ ከአምላኩ ጋር መገናኘት አለ፣ በዚህ ውስጥ
ከፈጣሪው ጋር ከእግዚአብሔር ጋር መገናኘት አለ። ከእግዚአብሔር ጋር ተገናኘን ማለት በሁለንተናችን ረፍት ይሆንልናል ማለት ነው። ለትምህርት ይጠቅማል። እንደገና ለተግሳጽ ልብንም ለማቅናት ተግሳጽን ስናስብ በዚህ ዘመን አንድን ሰው ይሄ ነገር ትክክል አይደለም ከዚህ ነገር ተስተካከል ስንል እንደምናየው ነው ያሉት ነገሮች በጣም አስቸጋሪ ናቸው። ነገር ግን ሰው ለመመለሱ ከፈጣሪ እንኳን በወጣ ጊዜ ከፈጣሪ እንኳን በተለየ ጊዜ እንዲመለስ ነው ይሄ መጽሐፍ የተጻፈለት። በነገራችን ላይ ለጠፋ ሰው ከእግዚአብሔር ለተለየ ሰው የተጻፈ ነው ይሄ መጽሐፍ። እግዚአብሔር መታረቁን እግዚአብሔር የቀድሞውን በደሉን መተውን ያስተላለፈበት መልእክት ነው። ከዛ ደግሞ ስራዎቹን ስለኛ ስለ ፍጥረት የገለጸበት መጽሐፍ ነው መጽሐፋችን። ስለዚህ ለተግሳጽ ለመመለስ ይጠቅማል ይሄ መጽሐፍ። እንግዲህ እኛ ራሳችን ፐርሰናሊ መመለስ የምንፈልገው መስተካከል ያሉብን ነገሮች ይኖሩናል፣ ደግሞም አሉ። እንደዚሁም በጋራ በምንኖርበት ህብረት በምናደርግበት ስፍራ ሁሉ የእግዚአብሔርን ቃል በምናገለግልበት እንደ እግዚአብሔር ቃል እንደ እግዚአብሔር ሰዎች እንደ መጽሐፍ ቅዱስ አማኝ መጽሐፍ ቅዱስ እንደሚመራው ሰው መጽሐፍ ቅዱስን የህይወቱ ዋና አድርጎ እንደያዘ ሰው ለመመለስ ቅርቡ ማን ነው ካልን መጽሐፍ ቅዱስን የሚያውቅ ሰው ነው። መጽሐፍ ቅዱስ ለተግሳጽ የሚሆን ነው፣ የሚመልስ ነው፣ የሚመክር ነው፣ የሚያቀና ነው። ስለዚህ ለመመለስ ወዴት እንድንመጣ ያስፈልገናል? ወደ እግዚአብሔር ቃል ልንመለስ ያስፈልገናል ማለት ነው። ስለዚህ የእግዚአብሔር ቃል ምን ያደርጋል? ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እርግጠኛ ነኝ በዚህ ሰዓት ጽድቅን የማያስብ የእግዚአብሔርን መንግስት ስለመውረስ የማያስብ ምንም አይነት ሰው የለም ምድር ላይ። በአንድም በሌላም ሰው ያስባል። ለዛም ነው ብዙ ልምምዶች የተፈጠሩት፣ በጣም ብዙ እምነቶች የመጡት ይሄ እሳቤ እያንዳንዳችን ውስጥ ስላሉ ነው። ነገር ግን ለዚህ እሳቤ ለዘላለሙ መንግስት ከእግዚአብሔር ጋር ላለን ህብረት ጽድቅ ማለት ከእግዚአብሔር ጋር አብሮ መሆን ማለት ነው። የእግዚአብሔር አብሮነት ማለት ነው ጽድቅ። እግዚአብሔር ጋር አብረን ስንሆን ጽድቅ ይሰማናል፣ ንጽህነት፣ የእግዚአብሔር ጽድቅ ከእግዚአብሔር ጋር ያለ ህይወት የተስማማ። ለዚህ ምክር የሚሆነው ምንድን ነው ስንል የትኛውም መጽሐፍ የትኛውም የሰዎች ሐሳብ የትኛውም የምድር ዕውቀት አይደለም። ለዚህ ምክር የሚጠቅመው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የማይጠቅመን ሁለንተና ለሁሉ ነገራችን የሚጠቅም መሆኑን ሐዋርያው ቅዱስ ጳውሎስ ያነሳል። ዛሬ እያደረግን ያለነው ነገር ኪሳራ የለበትም። ጠቃሚ የሚጠቅመን ነገር ላይ ነው ያለነው። በዚህ ምድር ብቻ አይደለም የሚጠቅመን፣ ለሚመጣውም የምንጠቀምበትን ነገር ነው ያለን። ስለዚህ በዚህ መጽሐፍ ቅዱሳችንን በአግባቡ መረዳት በሚለው ርዕሳችን ላይ እንድንበረታታ ሌሎችንም እንድናበረታታ ያስፈልገናል ማለት ነው። ይህ ብቻ ደግሞ ሳይሆን ይህን ሁለተኛ ጴጥሮስ ምዕራፍ 1 ከ20 እስከ 21 ይህን በመጀመሪያ እወቁ፣ ይህን በመጀመሪያ እወቁ። መጀመሪያ ብዙ ዕውቀቶች ሊኖሩን ይችላሉ። ብዙ የምናብራራቸው የምናቃቸው የተረዳናቸው የምናስረዳናቸው ነገሮች ሊኖሩ ይችላሉ። መጀመሪያ ግን ስለ አንድ ነገር ማወቅ እንዳለብን ያስረዳናል። እሱ ምንድን ነው? በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ይላል። ይሄ በመጽሐፍ ቅዱሳችን ውስጥ ያለውን ሐሳብ በመጽሐፍ ቅዱሳችን ውስጥ ያለውን መልእክት ሰንበዲ ተነስቶ ደስ እንዳለው እንደመሰለው እንደፈለገ ትርጉም ሊሰጠው እንደማይችል ላይሰንስ እንደማይሰጠው ፈቃድ እንደማይሰጠው ያሳየናል። ይሄ እንዴት? ቅድም ካየነው ከጢሞቴዎስ ክፍል ጋር አብሮ የሚሄድ ነው። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ወደ ትውልድ የሚደርስበት እግዚአብሔር ሐሳቡን የሚያስተላልፍበት እንጂ የኛን ሐሳብ አምጥተን የኛን ፈቃድ የምናስተላልፍበት መጽሐፍ አይደለም። ስለዚህ በራሳችን ትርጉም ከሐሳቡ ውጪ እንድንተረጉም እንድናመጣ ፈቃድ የለንም ማለት ነው። ማን ነው የማይፈቅደው? እግዚአብሔር አይፈቅድም። ያው ብዙ መጽሐፍት ጀርባ ላይ ወይ ከፊት ለፊት ላይ እንደምታዩት በተለይ ብዙ ጊዜ ከፊት ለፊት ነው የሚደረገው። አንድን መጽሐፍ ገዝታችሁ ማጥናት ስትጀምሩ ወይ ማንበብ ስትጀምሩ አንድ ነገር ታገኛላችሁ። በዚህ መጽሐፍ የተሰጡትን ነገሮች ማንም ሰው በራሱ ነገር እንዲተረጉም ፈቃድ አይሰጥም ይላል። ወይም ያለ አሳታሚው ፈቃድ ይላል፣ ያለ ባለቤቱ ይላል፣ ሌላ ትርጉም እንዳይዝ ይከለክላል ይላል። እንደው እግዚአብሔር እንደ ሰውም እንዳልሆነ ቸርም ስለሆነ ነው እንጂ ይህን የሚያክል መጽሐፍ ይህን ያክል ማሳሰቢያ ቢኖረው ጥሩ ነበረ። ሆኖም ግን አሁን በዚህ ክፍል የምናየው ምንድነው? እንደፈለገን እንድንተረጉም አልተፈቀደልንም። መጽሐፍ ቅዱስ የፈጣሪን ሐሳብ የእግዚአብሔርን ሐሳብ ብቻ የሚያስተላልፍ እንጂ የኛን ሐሳብ የሚሰጥ አይደለም። ስለዚህ ትንቢቶችን መልእክቶችን ወስደን
ከፈለግነው ነገር ጋር እያያዝን ትርጉም እንዳንሰጥ ያስተምረናል ማለት ነው። ስለዚህ አልተፈቀደም። ማንም ለገዛ ራሱ ሊተረጉም አልተፈቀደም። ለምን ስንል ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ይላል። ቅድም 40 በሚሆኑ ሰዎች እግዚአብሔር ያጻፈው መጽሐፍ ነው ብያቸዋለሁ። መጽሐፍ ቅዱሳችን በጣም ልዩ ከሚያደርገው ነገር አንዱ ከሰማይ የወረደ ዱብ ያለ መጽሐፍ አይደለም። መጽሐፍ ቅዱሳችን እዚሁ ምድር ላይ ባሉ በተለያዩ ሰዎች እግዚአብሔር በመነዳት ምሪትን በመስጠት ሐሳቡን በመግለጥ ጸጋን በመስጠት መንፈስ ቅዱስን በመስጠት እነሱን በመርዳት ያጻፈው ነው። ስለዚህ ሲያጽፈው የማንን ሐሳብ ነው ያደረገው? የራሱን ሐሳብ ነው ያደረገው። ስለዚህ ያንን ትንቢት ያንን መልእክት ወስደን ለራሳችን ልንተረጉመው አልተጻፈም። ለምን? ይሄንን መጽሐፍ እኛ አይደለም ያጻፍነው፣ እኛ አይደለም ያሳተምነው፣ እኛ አይደለም አቀናጅተን መልእክትን ያስቀመጥነው። የሰው ልጆች አይደሉም፣ ሰዎች አይደሉም። በሰዎች ተጠቀመ እንጂ ሐሳቡን ያስቀመጠው እግዚአብሔር ነው። ስለዚህ ባለቤትነቱን የመናገር ፈቃዱን የሚወስደው እግዚአብሔር ነው ማለት ነው። ስለዚህ በሰው ፈቃድ ስላልመጣ፣ በእኛ ሐሳብ ስላልመጣ፣ ከራሱ ከእግዚአብሔር ስለሆነ ይሄ ሐሳብ የመጣው ይሄ መልእክት የመጣው መልእክቱን ብቻ ልናገኝ ያስፈልጋል ማለት ነው። ስለዚህ መጽሐፍ ቅዱሳችንን በአግባቡ ልንረዳ ይገባል። የእግዚአብሔርን ሐሳብ ለመረዳት ለማግኘት በዚህ መንፈስ ከመጽሐፍ ቅዱሳችን ጋር ልንገናኝ ይገባል። ሐሳባችንን ፈቃዳችንን ይዘን ወደ መጽሐፍ ቅዱስ የምንመጣ ሳይሆን የመጽሐፍ ቅዱስ ሐሳብ የመጽሐፍ ቅዱስ መልእክት ወደኛ የሚመጣ ነው መሆን ያለበት። ስለዚህ ሐሳቤን ሼር ላደርገው አይደለም፣ ሐሳቡን ልቀበል፣ ፈቃዱን ልቀበል፣ እኔ እንዲህ ነው እንዲሆንልኝ የምፈልገው የሚለውን ነገር ላስማማ አይደለም መጽሐፍ ቅዱስን ሳጠና ማጥናት ያለብኝ። መጽሐፍ ቅዱስን ሳጠና የሱ ሐሳብ የሱ ፈቃድ ምንድነው የሚለውን ነገር ለመውሰድ ነው። ይሄ ደግሞ እንዲሆን ደግሞ ዛሬ ጀምሮ ጊዜያችንን እንሰጣለን ለመጽሐፍ ቅዱስ። እግዚአብሔርም ይረዳናል፣ ሐሳቡን ማግኘት ፈቃዱን ማግኘት ይሆንልናል ማለት ነው። ምክንያቱም አንዱ ይሄንን በአግባቡ መረዳት የሚለውን ትምህርት እየቀጠልን ስንመጣ በጣም አንድ ትልቅ ነገር እንዳገኛለን። አይ ቲንክ የብዙዎቻችሁም ጥያቄ ነው ይሄ። ለኔ ለዚህ ዘመን ለዚህ ትውልድ አሁን ካለንበት ሁኔታ አንፃር እግዚአብሔር መልእክት የለውም? እግዚአብሔር ሐሳብ የለውም ለዚህ ትውልድ? ምን ይላል ለዘመኑ? ይሄ ብዙዎቻችሁ ጥያቄ ነው። ለዚህ ዘመን ላለንበት ሁኔታ ምላሽ የምናገኘው ከመጽሐፍ ቅዱስ ነው። ስለዚህ ጊዜ እንስጠው፣ ሰዓት እንስጥ። ቁጭ ብለን ተረጋግተን ሐሳብህን ጌታ ሆይ፣ ሐሳብህን አምላክ ሆይ፣ ሐሳብህን እግዚአብሔር ሆይ ይሄው አብራልኝ ብለን ከመጽሐፍ ቅዱሳችን ጋር ነው። ይህ መጽሐፍ ለሁላችን የተሰጠ ነው፣ ለሁላችን የተጻፈ ነው። የኔ ያንቺ ያንተ ፈጣሪ የላከልን ነው። የፈጣሪ ድንቅ ስጦታ ነው መጽሐፍ ቅዱስ። ይሄ መጽሐፍ ቅዱስ አዘገጃጀቱ ጀምሮ በጣም ውድ የሆነ በራሳችን ልንገዛው የማንችል መጽሐፍ ነው። እንደው ሌላውን ትታችሁ ኮፒ እንኳን እናድርግ ብንል ያንን በቀላሉ ማሰብ ትችላላችሁ። ግን እግዚአብሔር ብዙ ነገሮችን ስላደረገበት ነው እኛ እጅ ላይ እንዲደርስ ያደረገው። ስለዚህ የሁላችን ስለሆነ የሚከለክለን ስለሌለ ለሁላችን የተፈቀደ ስለሆነ ከመጽሐፍ ቅዱሳችን ጋር ያለንን ግንኙነት እንቀጥል። በጣም አመሰግናለሁ ስላዳመጣችሁኝ። በሚቀጥለውም ጊዜ ደግሞ እንቀጥላለን። ሰላም ሁኑ።